እውነት እንደ ዛሬ እንደኔ የተሰማው ሰው አለ? እውነት በጣም ነው የተሰማኝን ነገር ደግሞ እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾቼ እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላምታችሁ በያላችሁበት ብዝት ትርፍ ይበልኝ። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። እንደተለመደው እንግዲህ ዛሬ ያየነው ሁላችንም አስደንግጦናል። ድንገት እውነት ባልተጠበቀ መንገድ እኔ በጣም ነው ቪዲዮውን ታየው በቃ በጣም ነው የደነገጥኩት። ልክ ተለቆ እንደዚህ ታየው በጣም ደንግጫለሁ ሆነ ለመናገር ማለት ነው። እንግዲህ ዛሬ ብሩኬ በጣም ደስ በሚል ቪዲዮ መጥቶ መጀመሪያ ላይ አይታችሁታል። እንግዲህ ያደረገውን ሀይሚዬ ጋር ሄዶ ይቅርታ ሊጠይቃት አበባውን ገዝቶ ፏ ብሎ ሄጄ ጠይቄ እሷን ሰላም ብዬ እመለሳለሁ ብሎ ነበር የሄደው። ግን ሄዶ ደግሞ እንደጠበቀው አላገኘም። እቤት ውስጥ እንግዲህ ያው ወንድ ተገኘ ማለት ነው። ቅመሟ ጋር እንግዲህ በነገራችን ላይ ቅመሟ ይሄን ነገር አሰራውም እናውቃለን ሁላችንም። ግን ልጁን እሷም አላቀውም እያለች ነው ቪዲዮ ላይ። እንግዲህ ያው ነገ ተነጎዳ መጥታ ልትሰራበት ትችላለች። ግን ከዛ ወዲህ ግን የምነግራችሁ ነገር አለኝ። ሁላችሁም አዳምጡኝ። እኔ የምነግራችሁ ነገር ምንድነው? ብሩኬ መልሶ ይቅርታ ሊጠይቃት ሄደ። ስለዚህ ወንድ ነው አንተ በጣም እሷ ባጠፋችሁ እንደገና አንተ እንዴት ነው ለምንድነው ይቅርታ የምትላት? ምን ስለሆነች ነው ምናምን የምትሉ ልጆች አላችሁ ማለት ነው። ለእናንተ ነው ይሄ መልስ ማለት ነው። ማለት ስለ ፍቅር የማታውቁ አላችሁ ብዬ አስባለሁ። መቼም ሰው ሆናችሁ ፍቅርን የማታውቁ የላችሁም አይደል? ፍቅርን ታውቃላችሁ፣ ፍቅር እንዴት እንደሆነ። ፍቅር ብዙ መስዋዕትነት ያስከፍላል፣ ብዙ መንገድ ያስከዳል። ታውቃላችሁ ይሄንን አይደል? ስለዚህ ይወዳታል፣ ያፈቅራታል። ስለዚህ እሱ ደግሞ ይቅርታ ማለት ጎንበስ ማለት በጣም ትልቅነት ነው። ዝቅ ብሎ ተታያችሁ ተሳስታችኋል። እውነት በጣም ነው የተሳሳታችሁት። ዝቅ ብሎ ወርዶ ጥፋቴ ነው ብሎ ዝቅ ብሎ አንድ ሰው ይቅርታ ተጠየቀ በጣም ትልቅነት ነው። ከሱ ወዳ ትልቅ ሰው የለም ማለት ትልቅነት የለም በምንም መንገድ። እሷን ታልሆነ ያ ነገር እሷ ሊነዳት ሊጠጥታት ይችላል እንጂ እሱን ይቅርታ ስላላት ምንም ነገር አይጠጥተውም። እንደገና ደግሞ አላረኩትም ብሏል። ከሀይሚ ጋር ከሆንኩ ወዲህ ጭራሽ እሴት ጋኔ ቀርቤም አላውቅም። አንደኛ ነገር፣ ሁለተኛ ነገር ደግሞ እንደዚህ አይነት ነገሮችን ጭራሽ እንጃ እንዴት አድርጌ ይሄን ነገር ተነጋግሬም አላውቅም። እሷ አላሳይህም ብላ ያለችኝን ቴክስቶች ሆነ ምንም ተጣጥፌ አላውቅም ብሏል ማለት ነው። እንግዲህ እሱ ራሱን የሚያውቀው ራሱ ባለቤቱ አይደለም። ስለዚህ ሀይሚ ጋር ተነበርኩ ጀምሬ ምንም አይነት ከሴቶች ጋር ምንም አይነት ንክኪነት የለኝም ብሎ ተናግሯል ማለት ነው። እና ስለዚህ እየገባችሁ ኮሜንት ላይ አንተ ወንድ ነህ ሆይ አንተ ምንድነው በቃ የሌለ ነገር የምትናገሩ? እውነት በቃ ተመቸን ብላችሁ በቃ ዝም ብላችሁ መናገር ጥሩ መስሏችሁ ይሆን? እንደለናንተ እውነት ጥሩ አይደለም። እንደዛ አይነት ነገር ጥሩ አይደለም። ምክንያቱም በእናንተ ቢሆን በእኛ ቢሆን ብላችሁ ማሰብ አለባችሁ። ፍቅር ነው ይሄ። ፍቅር ያስገድዳል። ፍቅር ብዙ ነገር ያስደርጋል። እውነት እስከ ሞት ድረስ ያደርሳል ፍቅር። ፍቅርን ማታውቁ ካላችሁ በደንብ አድርጋችሁ አጥንታችሁ በደንብ ተማሩ። ደግሞ ፍቅር ያዛችሁ ፍቅር ያልያዛችሁ ካላችሁ ማለት ያላፈቀራችሁ ታላችሁ ወደፊት እንድታፈቅሩ ዱአ አደርግላችኋለሁ በሰፊው ማለት ነው። እና ቤተሰብ እንግዲህ ያው ይቅርታ ሊጠይቅ አበባውን ገዝቶ በስነ ስርዓት እቤቷ ተመሸ ነበር ሄዶ ታንትና ማለት ነው። ታንትና ተፍጽ ጋር ቪዲዮ ለቀው ነበር። ከዛ በኋላ እንግዲህ ሌሊት ላይ ማለት ነው እንግዲህ መሽቷ ሰዓቱ ብሏል። በዛ ሰዓት እንግዲህ ያው የከፈተለት በር የሀይሚን ቤት ሌላ ሰው ነው እንደዛት ያገኘው። እንግዲህ ማንም ሰው የለ፣ እሷና እሱ ብቻ ናቸው ያሉት። ስለዚህ ብሩኬ ደግሞ ልክ ትገባ ለምን መጣ ብላ ነው እሷ ደግሞ የተናገረችው። እንደገና ደግሞ ልጁ ደግሞ ማነህ ነው ያለው የነበረው። እና ስለዚህ እናንተ ብትሆኑ ምንድነው የምታስቡት? ምንድነው የምትሉት?
እዛ ጋር ምን አይነት መልስ ነው የምትመልሱት? እናንተ ብትሆኑ ማለት ነው እንደራሳችሁ ሰዱት፣ እንደ ሌላ ሰው ታይሆን እንደራሳችሁ ወስዳችሁ ትታወት። እዚህ ጋር ይች ልጅ ፍቅረኛው ናት። አገር ምድሩ የሚያውቅ ነው። ሶሻል ሚዲያ ላይ ሁሉም ነገር የሚታወቅ ነገር ነው የነሱ ነገር። ስለዚህ ምንድነው ብሎ ይጠይቃል? እንደ ሰው ምንድነው ብሎ አይጠየቅም። ቪዲዮውት ታላያችሁት ማለት ነው ውሸቴን ከሆነ። ስለዚህ ምንድነው ብሎ ነው የጠየቀው። ምንድነው ብለ ለምንድነው የምትጠይቀኝ እኔ ብሎ ነው ብሩኬ የመለሰለት። እንዳትናገረኝ ነው ያለው የነበረው። እና እዛ ጋር ደግሞ ውጣልኝ ትትል ሃይሚ ናውጣ ብሎ እጁን ለመያዝ ሞከረ ብሩኬን ማለት ነው። ምን አገባውና ይይዛል እሱ ማንኛልና ማለት ነው። ስለዚህ ያዘችውም አስወጣችውም መብቷ ነው። እሷ እኮ መብቷ ነው። ሃይሚ መብቷ ነው። የፈለገችውን ማድረግ መብቷ ነው። ብሩኬም እንደዛው ሃይሚን የፈለገውን ማድረግ መብቱ ነው አይደል? ስለዚህ ጓደኛው እስከሆነ ድረስ ፍቅረኛው እስከሆነ ድረስ እሷም ጓደኛዋ እስከሆነ ድረስ ፍቅረኛዋ እስከሆነ ድረስ የፈለገችውን ማድረግ ይችላሉ እነሱ ሁለቱ። ግን ይሄኛው ልጅ ግን ውጣ አትፈልግህም ቀረችብህ ምናምን የሚለው ነገር አረ በጣም ነው የምታሳዝነው። እውነት ለመናገር ማለት ነው በጣም ከምንም በላይ ታሳዝናለህ። አይተሃል እነሱ ምን ያህል ርቀት እንዳላቸው ምን ያህል ግንኙነት እንዳላቸው ታያለህ ቪዲዮ። መቼም አሁን ላይ ስልክ የሌለው ዩቲዩብ የማይጠቀም እንዲሁም ደግሞ ዩቲዩብን ተውት ቲክቶክ የማይጠቀም ሰው የለም በአለም ላይ። ስለዚህ ቲክቶክ ላይ እንዳለ እነሱ ናቸው አይደል? ስለዚህ እንደማያቅ መሆኑ በጣም አሳዝኖኛል እኔ በራሴ ማለት ነው። እና ደግሞ እዛ ጋር ብሩኬን የምትሳደቡ ጀግና በቃ ሃይሚ ጀግና የምትሉ ልጆች ብቻ አልገባኝም ለምን እንደሆነ። እሷ ለብቻ እሱ ለብቻ ምን እንደሆነ ብቻ አልገባኝም። ምን እንደምታገኙ ምን እንደምትጠቀሙ ያ ነገር ደግሞ እውነት ለመናገር እኔ እንጃ በጣም ነው የሚያሳዝነው፣ በጣም ነው የሚደብረው። መጀመሪያ ግን ሃይሚዬ ኮንግራ ብለናል። 250 ገብታለች ዛሬ ማለት ነው። እንግዲህ ወደ 300 ቀጣይ ይሆናል ማለት ነው። ኮንግራ ብለናል ሁላችንም። እንኳን ደስ ያለሽ። መጀመሪያ እንግዲህ አሞሽም ከሆነ ደግሞ አላህ ያሽርሽ ማለት ነው። ብሩኬ ደግሞ አሁንም ቢሆን ደግሞ ከደህ ያን ነገር ማጣራት አለብህ። ነገሮችን ቀስ ብለህ ማሰብ አለብህ። አሞኝ አላቀውም ልጁን ተመንገድ ላይ አንስቶ ነው ያስገባኝ እያለች ነበረ። በዛ ሰዓት ግን አንተ እንደዚህ ይሻላል እያልክ ነበረ። ምክንያቱም እንደዚህ እያልን እየሰከስን ምናምን ማለፍ እንደዚህ ይቻላል ስከሳ ጀመርሾ ነበር እያላት የነበረው። እንግዲህ ያን ነገር እሷ ናት የምታውቀው፣ እሷ ናት የምታውቀው ማለት ነው። ስለዚህ ያን ነገር ደግሞ ልትረዳ መሆነች ነው። እንዴት አሞሽ ነው የት ቦታ ሄደሽ ነው ብለ መጠየቅ ነበረብህ እንጂ እዛ ጋር እሷን ሌላ ነገር ማለት አልነበረብህም። መጋልም አልነበረብህም ነበር። ቀስ ብለህ እንደህክ ነገሮችን አጣርተ ከዛ በኋላ ነገሮች ሊስተካከሉ ይችሉ ነበር። ግን እናንተ ሁለታችሁም በቃ መገንፈል ነው ስራችሁና ለዛ ነው። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ